መላበሉ መሰለኝ ከመግቢያው እንደምንረዳው እርግጠኛው ነው። በጣም ጥሩ። እሺ አንድ አድማጭ በቀጥታ የስልክ መስመራችን አግኝተናል። መላበሉኝ ብሏል። ከሱ ጋር ቆይታ እናድርጋለን። ሄሎ ሄሎ። አቤት አቤት። እንደምን አለ? እግዚአብሔር ይመስገን። ሰላም ነው? ደህና እግዚአብሔር ይመስገን። ያው መላበሉኝ ብለህ ልከህልን ነበረ። ያስጨነቀህ ጉዳይ አለ አይደል? አዎ። ምን ገጠመ? መወዳትና በጣም ማፈቅራት ነበረች። ከተገናኘን ከተዋወቅን ጀምሮ በሰላም በፍቅር እየቀጠልን እየኖርን እያለች አሁን ሰው ቤት ነው የምትኖረው። የት ነው የምትኖረው? ሰው ቤት ነው የምትኖረው። ሰው ቤት ነው የምትኖረው? እሺ። እና እኔም በቅጥር ነው የምሰራ። በአጋጣሚ ከክፍለ ሀገር እንደመጣች ተቀበልኳትና ከተነባበትን በኋላ አንድ ወደ የካባዶ ኮንዶሚኒየም ይባላል መስሪያ የጀመረችው። እሺ። ሰነባበትን ማለት አንድ ላይ የኖራችሁ ቆያችሁ? አይ ተቀብሎ ወሰደ። አብረን በነበርንበት ቆይታችን እሱ አልተመቻችልንና ተለያየን። ከዛ በኋላ እሷ ወደ አባዶ ስራ ጀመረች። እኔ ወደ ሀያት ሄድኩኝ። ሀያት ተቀጥሬ እየሰራሁ ሀያት የምኖርበት ስራ ቦታ አልመቻችልኝ ሲል ወደ ደብረ ብርሃን የሚባል ቦታ ሄዳለሁ። እሺ። ስራ አግኝቼ ከዛ በኋላ ለምን እዛ ሲሄድ አልነገርኳትም የነበረ በቃ ትልቅ ክስተት የፈጠረብኝ እሱ ነው። ከዛ እዛው ሀያት እንዳለው አወራት ነበረ። ከዛ በኋላ ያው እውነቱን ነገርኳት። ትቆጭኛለች ብዬ ነው ለምን ርቀህ ሄድክ ትኛለች ብዬ ነው እንዴ እንደዚህ ቦታ ነው ያለው ምናምን። መጨረሻ ላይ ለምን ከዛ ስትሄድ ለምን አልነገርከኝም በሚለው በዚህ ብቻ ተደባበርን። በቃ ላገኝህም ብላኝ መጥቼ አዲስ አበባ ተገናኝተን በቃ ስትሄድ አንተ እስከ መጨረሻው ነበር እንደ ያካሄደ? አይ ለስራ ነው የሄድኩት። ለስራ? አሁን ደብረ ብርሃን ደግሞ ያው ቅርብ ነበር። ደብረ ብርሃን ነበር አልሄድከው? ወደዛ ሲሄድ አልነገርኳትም። ሀያት እንዳለሁ ነበር የምታውቀው። አሁን የኔ ጥፋቴ ነው ብዬ የማስበውም ወዛ ሲሄድ አይ እንደዚህ ነውና ወደዛ ልሄድ ነው ብዬ መናገር ነበረብኝ። ግን በቃ እሷን እንዳይደብራት ብዬ በቃ በራሴ ሀሳብ ዝም ብያት ሄድኩኝ። ስራ ጀመርኩኝ። እሺ። እዛ በመሀል ና ስትለኝ መጣሁኝ። አገኘኋት። ግን ስንገናኝ ጥሩ ቤት አልነበራትም። እሺ። ተቀያይራ ነው የጠበቀችኝ። ከዛ በኋላ በቃ ትታኝ ነው ሄደችው። ቻው ብላኝ በቃ መንገድ ላይ ቻው ብላኝ ነው ሄደችው። እኔም ምንም አላልኩም። ይቅርታ ምናምን ለመጠየቅም አልሞከርክም በዛ ሰዓት? ብያታለሁኝ። ብዙ ጥያቄ አቅርቤላታለሁኝ። ለምን ብዬ ሁሉን ነገር ነግሬያታለሁኝ። እሺ። በቃ አልተዋጠላትም። ምን አሰበች? እንደዛ ተደብቀ የሄድክበት በምን ምክንያት ነው ብላ ገመተች ወይ? እንደዛ አይነት ፍንጭ ሰጥታለች? ምንም አልሰጠችም። ብትነግረኝ ኖሮ ጥሩ ነበረ። እንደዛም ሆኖ ከ2015 አካባቢ ነው ወደ 3 አመት ሆኖናል። በነገራችን ላይ ከ3 አመት በኋላ ሰሞኑን ነው የተደዋወልነው። ከተለያያችሁ በኋላ ነው 3 አመት እንደዛ መንገድ ላይ ጥላ ከሄደች በኋላ 3 አመት? አዎ 3 አመት። ከዛ ሰሞኑን ስደውላት አንስታ ታወራኝ ነበረ። አንድ ቀን በሰላም ታወራኛለች፣ በሁለተኛ ቀኑ ደግሞ በቃ ሌላ ትቀያየራለች። ከኔ የሆነ ጥቅም ትፈልጋለች። ምን አይነት? በቃ እንደዚህ ካደረክልኝ እንደዚህ ካደረክ ምናምን ነገር በቃ ማለት ከኔ ከራሴ በላይ የሆነ ጥያቄ ትጠይቀኛለች። የማትችላቸው ነገሮች? የማትችላቸው። አንተ ያለህን አቅም ታውቃለች? ማለት የኔን ኖርማል ባክግራውንድ በደንብ አድርጋ ታውቃለች። የስራ ሁኔታህንም ታውቃለች? በደንብ ታውቃለች። እሺ። አይ መሀል ላይ እዚህ ጋር ከመድረስ በፊት መሀል ላይ 3 አመት ሙሉ ነው ብለሃልና ከዚህ በፊት በነበራችሁ በ3 አመት ጊዜ ውስጥ አንተ ጥረት አላደረክም? እዛ ቦታ በቆምክበት ጥላ ከሄደች በኋላ እሷን ለማግኘት አልሞከርክም? ሌሎች ነገሮች አላደረክም?
ቤተሰብ ጋር ሂጄ ምናምን ነገር የማላውቃት ልጅ አጭልኝ አልፈልግም ብዬ ቤተሰብ ሳግዝ ቆይቼ ነው የመጣሁት። አልፈልግም አልኩኝ። አልተዋጠልኝ፣ ደስ አይለኝም። አይ ቤተሰብ ጋር ሳይሆን እሷን ከእሷ ጋር ያለውን ነገር እንደገና ለመቀጠል ጥረት አላረክም ወይ? አይ እደውልላታለሁኝ ግን ጥሩ መልስ አትመልስልኝም። በቃ 3 አመት ሙሉ አዎ በቃ ጥሩ መልስ አትመልስም። እኔ ምንም በከታተላትም እኔ በቃ እሷ ያለኝ ነገር መርሳት ባልችልም አስታውሼ ብደውልላትም ደውዬላትም የምዘጋብኝም ቀን አለ። አንስታም በቃ ሰላም ወሬ አታወራም። ይሄ እንግዲህ ላለፉት ጊዜያት ቆየና አሁንስ ምን ላይ ነው ያለው ሁኔታው? አሁን ላይ በቃ እንደነበረው ምንድነው ችግርሽ ምናምን ብዬ ያለውን ነገር በቃ ድብቅ ነገር ካለ ንገሪኝ አስረጂ ስላት እሷ ኖርማል በቃ በራሷ ህይወት እንዳልጀመረች ትነግረኛለች። በደንብ አድርጋ ታስረዳኛለች። ምላ ተገዝታ ትነግረኛለች። ግን ከኔ ጋር ከቀጠልክ ስትል እኔ የማልችለውን ጥያቄ ነው የምጠይቀኝ። በቃ እንደዚህ አድርግልኝ ቀድሞ እኔ ከመገናኘታችን በፊት በቃ እንደዚህ አድርግልኝ በቃ ይሄ ነገር ከዚህ ቀደም በነበራችሁ ግንኙነት እንደዚህ አይነት ባህሪ ያልነበራትም? እንደዚህ አይነት ጥያቄ አታቀርብም ነበረ? የለም ነው ያስለመድካት ነገር? ምንም ነገር የለም። አልነበረም። የምትረዳህ ልጅ ነበረች? አዎ በጣም ነበር የምንዋደድ። ምን ያህል ጊዜ በጥሩ ሁኔታ በፍቅር ምን ያህል ጊዜ ያሳልፋችኋል? በፍቅር 6 ወር አካባቢ ያሳልፋችኋል። ከዛ በኋላ ነው ያ ችግር የተፈጠረው መሀላችሁ ላይ። እንግዲህ አንተ ምረቅ ሄድከው፣ ያ ችግር የተፈጠረው እኔ ከሄድኩ በኋላ። አሁን ምንድነው ግራ የገባህ ያስጨነቀ ነገር ታዲያሽ? እስኪ ማለት ፍላጎቷ ምን እንደሆነ እሷም የእናንተን ትከታተላለችና ትጠይቁልኝ መልሷ ምን እንደሆነ በትክክል አሁን ምን ጠይቃት። ምክንያቱም አንተም እየጠየካት ይሄን የምታደርግልኝ ከሆነ ትልሃለች። አንደኛ እሱ ነገር ግልጽ እንድታረግልን ምንድነው ጥያቄዋ? ለምሳሌ ለወደፊት ህይወታችሁ የሚጠቅም ነገር ነው ጥያቄዋ ወይስ ለግል እንድታደርግላት የምትፈልጋቸው ነገሮች ናቸው ወይስ አንተ አስፈላጊ ነገር አይደለም ብለህ የምታስበው አይነት ነገር ነው ጥያቄዋ? እና ምንድነው እስኪ ለምሳሌ በቃ ቀድሞ ለጇ የሚሆን በቃ ለሷ ብቻ የሚሆን ትጠይቀኛለች። ኔክስት ደግሞ የቤት ማቴሪያሎቹን በቃ በጣም ብዙ ነገር እንደዚህ የምታደርግ ከሆነ አብሬ ይሆናለሁ፣ እንደዚህ ማታደርግ ከሆነ ምሳሌ ብታረግ ለምሳሌ የቤት ዕቃ ግዛ ነው አሟላ የቤት ዕቃ ነው በቃ ሙሉ። እሺ በእጇ ምናምን ያልከው ምንድን ብር ነው እንድትሰጣት ነው የምትጠይቅህ? አይ ግዛ ነው እሷ የምትለው። ምን ለምሳሌ? አይ ትንሽ መዘርዘር ይከብዳል። የቤት ማቴሪያሎችን ሙሉ ፉል ካደረክ አብሬ ይሆናለሁ ነው የምትለው። እኮ አሁን እነሱን ማወቅ የፈለግነው ለምን መሰለህ? የግል ጥቅም ነው ወይስ ጋራ ህይወት ነው? ይሄ በጋራ ህይወታችሁ ወደፊት የሚያስፈልጋችሁን ነገር እንድትገዛ ነው የምትጠይቅህ ወይ ብለን የጠየቅንህና አይስ እንደው ዝም ብሎ አንዳንዴ በግል የሚያስፈልጉ ነገሮች አሉ አይደል? እንዴ ቦርሳ ግዛልኝ፣ ሽቶ ግዛልኝ፣ ለምሳሌ ነው ወርቅ ግዛልኝ ይችላል። አንተ ፍፄ ነው ያነሳ። ሌሎች ነገሮች እንደ ስልክ እንደ ብር ጌጣጌጦች ምናምን ነገሮች ሁሉ በቃ እንደዚህ የግል ጥቅሞችን ትፈልጋለች። ሲቀጥል ደግሞ ምንም ሳትሰራኝ ሌላ ሰው እንደሚያወራት ሌላ ሰው እንትን እንደሚላት ትነግረኛለች። ኦኬ ሌላ ወንድ ማለት ነው። እንደምወዳት እያወቀች ግን ማለት በቃ ይከፋዋልም አትልም። ሌላ ሰው እንደሚያወራት እንደዚህ በቃ የሚፈልጋት ሰው እንዳለ ታወራኛለች። ይሄ ምን ያሳይሃል? ብዙም ፍላጎት እንደሌላት አይነት ነገር ይሰማሃል አይደል? እኔ በጣም ማለት የማመን ማለት እኔ ምን ቴክስት እንደምልክላት በቃ ውብ ነሽ፣ ቆንጆ ነሽ፣ ውስጥሽ ግን በቃ መርዝ ብዬ ራሱ እንደዚህ እላታለሁ። ግን እንደዚህ ምን ይተላለፍ ራሱ እናወራለን። ጭራሽ እንደዚህ ያልካት። እሺ ምን ያህል ጊዜ ሳትጽፍ ሳትደውልላት ምናምን ቆይተህ ታውቃለህ በእንደዚህ አይነት ሁኔታ ውስጥ? 2 አመት ሙሉ ዝም ብለህ ከሷ ምንም አልመጣም? ምንም ነገር የለም። በጣም ያኔ ስሄድ ግን እያለቀስኩ መንገድ ላይ ትታኝ ስለሄደች በቃ ሁሎችም ያክስት ያጎት ልጆች ወንድሞች ያቆይ ነበር የሷ ማለት ነው። በቃ የሱምባ ነው ምናምን ነገር ማለት ብዙ ነገሮችን አይታ ይመስለኛል። እሷ እንባ በቃ የት ነው የሚጥለኝ? በቃ አንተን ነው ማግባት የምፈልገው፣ በቃ አንተ ጋር ነው የምፈልገው ምናምን ነገር ትላለች። እንደዛ ጥላ ሄዳ በስልክ ስታወሩ ማለት ነው?
ይሄን ንግግሯን ግን በተግባር የሚያሳይ ያኔ መንገድ ላይ ትቼ ሄድኩት በቃ ሁሌም ለኔ በቃ ምናምን ትላለች። ተሰምቶኛል እንደዛ ትለኛለች። ግን በተግባር አላየኸውም ይሄን ንግግር? አላየሁትም። በጣም ጥሩ እንግዲህ በቂ ነገር የሰማን ይመስለኛል። በግሌ እሱ አሁን የፈለገው ይመስለኛል። እሷ ምንድነው የምታስበው? ለሱ ላንተ ያልነገረች ካለ ለኛ የምትነግረን ነገር ካለ እንጠይቅልህ ነው ማለት ፍላጎቱ ካላት ውሳኔው ካላት ማለት አዝኖራቷ ከኔ ጋር መቀጠል ካለባት ማለት መቼም ሱሪ ባንገት አውልቅ አይባልም። ባንዴ ሰው ልጅ ፍቅር ካለ የሚችለውን ነገር እያደረገ ቀጣይ ቀስ እያለ የሚስተካከለው ይስተካከላል እንጂ ዓላማና አቋም ካለው የሰው ልጅ ዝም ብሎ ዘውሎ ከመሬት ተነስቶ ይሄን አድርግ ቢባል የማይችለውን አይችልም። እሺ አስረድታታል? ይሄንን ያለን አቅም ወይም እኔ ማድረግ የምችለው እስከዚህ ድረስ ነው፣ በሂደት ይስተካከላል ይሟላል ብለህ ልታስረዳት ሞክረሃል? እሞክራለሁ። ሳወራት ትነጫነጫለች። እሷ ያለችው ካልሆነ በቃ በፍጹም አትረዳኝም፣ አታዳምጠኝም። እድሜያቸውን ትነግረናለህ? እድሜ እሷ 23 አንተ ስንት አመት ሆነ? 28 አመት። አሁን ያለችበትን ህይወት ታውቃለህ? ሰው የት ነው የምኖረው ነው የምትለኝ። ያለችበትን በኩልና የለኝም፣ ያለችበትን አላውቅም። ስልክስ በየቀኑ ትደዋወላላችሁ? ታወራላችሁ? እናወራለን። ትደውልልሃለች? አትደውልም? በሰው ቤት ማለት በሰራተኝነት ነው አይደለም? ያው ግፊቱ ያለ ብዙ ጊዜ ከኔ ጋር ነው። ካንተ ነው? ከስንት አንዴ ስትፈልግ ቴክስት ትልክልኛለች፣ ታረግልኛለች። የፈለገ ቢሆን ካርድ ሞልታ ደውላ አታውቅም። ቴክስት ትልካለች ወይ ምልክት ታረጋለች። ቀጥታ ደውላ አታወራኝም። ከዛ ካርድ አንተ ትሞላለህ? ልክላታለሁ። እሺ ካስፈለጋት እንደው ድንገት ካርድ ሞላልኝ በቃ ግድ ነው ብላ ካርድ ላክልኝ ፈልገው ምናምን የምትልበት ቀን አለ። ስለዚህ አንተ የሚሰማህ እሷ ካንተ የምትፈልገው ካንተ ጋር በፍቅር መኖር ሳይሆን እንደ ጥርጣሬ አለ። ለጥቅም ነው የምትፈልገኝ የሚል ጥርጣሬ ውስጥ አለ። ከኔ ጋር ጥቅም ነው የምትፈልገው እንጂ ነው የማስበው። ማለት ብታሳየኝ ሳይነሷ ጥቅም ነው የምትፈልገው እንጂ እኔ ማለት እንዴት ነው የምትኖረው? ምን አቋም አለ? እንዴት ነው ከኔ ጋር መቀጠል የምትችለው? አቅሙ አለ ወይ? እንደዚህ ማድረግ ትችላለህ ወይ ብላ በግልጽ አውርታኛትና አማክራኝ አታውቅም። ሀሳብ በቃ የሷ የታያት ሀሳብ ካለ ደውላ እንደዚህ አድርግ ትለኛለች። ዝም ብላ አይ በቂ ነገር የሰማን ይመስለኛል። እንደኔ እሷን ጠይቀን መልስ ባንሰጥህ እንኳን ይሄንን ፕሮግራም አድማጭ ስለሆነች እሷ እንዳልከን እኛ የሚመስለን ነገር ስንነግርህ ከዛ ተቃራኒ አቋም ካላት አሁን አንተም ከገለጽከው የተለየ አቋም ካላት ወደ አንተ ትመጣለች። አይ ልክ ነው ወይ ደግሞ እንዳልከው ተነቅቷል አይነት ነገርም ከሆነ ደግሞ በዛው አፈግፍጋ ትቀራለች። ግን ያው እሱን ከማድረግህ በፊት እኛ የሚመስለንን ነገር እንነግርህና የምትቀበለው ከሆነ ትጠቀምበታለህ እንደማለት ነው። እሺ አባቴ አመሰግናለሁ። ባርኔ ጀምርስ። እኔ ያው ስልኳንም አያይዞ ልኳል። የእሱ ፍላጎት ምናልባት ለእሱ ያልነገረችው ለእኛ የምትነግረን ነገር ካለ መስማት የፈለገ ይመስል እንደዛ ነው ፍላጎት አንደኛው። ስለዚህ እንጠይቃት። እንደዛ ነው ፍላጎትህ? አዎ ጠይቁልኝና የምትለው መስማት ፈልጋለሁ። ይደውላት ፍፄ። ጥሩ እኔ የሚመስለኝን አስቀምጣለሁ። ግን ያው ከመደምደማችን በፊት እኛ እድሉን እንስጥና እኔም የሚመስለኝ ነገር አለ እኮ ግን እውነት ነው። አሁን እንደ ወንድም ነው ከሱ ጋር የምናወራው። ነገር ግን ግራ የገባው ከሷ ጋር የሆነ ብቻ የሆነ ጭላንጭል የሚታየው ነገር እንደው ይሄ ቢሆን ሊስተካከል ይችላል ብሎ የሚያስበው ነገር ካለ እሷ ጋርም ምናልባት እርግጠኛ ያልሆነችው በሱ ካለ እንደው ለማወቅ ያክል ነው እንጂ የሆኑ ምልክቶች አሉ ብቻ። አዎ እኔ ደግሞ ከፈረሱ አፍ ልስማው እያለ መሰለኝ ከራሷ ከዋናው ከምንጩ እንጂ በደንብ በቂ ግልጽ ምክንያቶች ያሉ ይመስለኛል። ምልክቶች በደንብ አሉ። ግን እድሉን ለመስጠት ያህል እንሞክር። ይደውል። አዎ እሱ እያለ አዎ ችግር አይደለም እንችላለን። በቀጥታ አሁኑኑ ደውለን እናስገባት። ምናልባት የስራው ሁኔታ ላይመች ይችላል። ግን እንሞክርና ከዛኛ የሚሰማንን ነገር እንንገር አይሻልም? አለ ያን ይሰማል? ይሰማል። ስምህን እስኪ ችግር የለውም አይደል? ስምህን ብናስተዋው ብንጠቅስ አንተን አብርሃም። ችግር የለም። እሺ አብርሃም። ስለዚህ እሷ ስም ለጊዜው ይቆይና እንደውልላት። አንተ ድምጽህን አጥፍተህ ትከታተላለህ ምላሹን ማለት ነው።
እስኪ የተደወለላት ነው። ስሟንም ስለጠቀስክ እዚህ ላይ አይ ችግር የለውም አግኝታ ምላሹን ከሰጠች በኋላና አይ ቴክስት ስላደረገልኝ ስሟን እዚህ ማየት ይችላለሁ። እሺ ችግር የለም ግን ያው መጥራታ አይቀርም ገሌ ነሽ ብለህ ሄሎ እንደምን አለሽ? ይሰማል? ደህና ነሽ? እሺ ኢትዮ ጣዕም የሚባል የሬዲዮ ፕሮግራም ታውቂያለሽ? አታውቂም? እሺ ኢትዮ ጣዕም እንባላለን። ኢትዮ ኤፍኤም 107.8 የሬዲዮ ጣቢያ ላይ ነው የምንገኘው። ያው ስላንቺ ትንሽ ሀሳብ ተነስቶ እያወራን ነበረ። አድማጫችን አብርሃም የሚባል ልጅ ታውቂያለሽ? አብርሃም የሚባል ልጅ ከአድማጮቻችን መሀል የሆነ አንድ አብርሃም የሚባል ልጅ ስላንቺ ሲያወራን ነበረ ለተወሰኑ ደቂቃዎች። አወቅሽው አብርሃምን? እና አብርሃም የተወሰኑ ጥያቄዎች ነበሩት። ያው ላንቺ ያለውን ስሜት እየነገረን ነበረ። እስቲ ምን ትያለሽ ስለ አብርሃም የምትይኝ ነገር አለ አንቺ? ማለት የምለው ነገር ያለኝ ጥያቄዎቹን ንገራት። በፍቅር አብራችሁ ነበራችሁ ከዚህ ቀደም? አይደላችሁ? ጥያቄ አቅርቦልኝ አልተቀበልኩት። አይ ፍቅር ጥያቄ አቅርቦልሽ አልተቀበልሽውም? እሺ ያው ከዚህ ቀደም ግን በፍቅር እንደነበራችሁ ነው እሱ የነገረንና ይሄ ልክ አልነበረም? በፍቅር አልነበራችሁም ከዚህ ቀደም? እንዴ የዚህን ያህል ጊዜና ሰዓት ሰጥቼ ያሳለፍኩት ነገር ከሱ ጋር የለኝም። የለሽም? አሁንስ ስለሱ ምን ይሰማሻል? ምን እንደምልህ አላውቅም። ምን የሚሰማሽን ነገር ንገሪኝ በግልጽ። ዛሬ ማን ነው ቀኑ? እንዴት በዚህ ሰዓት ልትደውሉልኝ ቻላችሁ? ዛሬ ቀኑ ቅዳሜ ነው። እኛ ደግሞ ያው ፕሮግራም አለን ዛሬ ከ6 ሰዓት እስከ 8 ሰዓት ኢትዮ ኤፍኤም ላይ እና መላበሉኝ የሚል ፕሮግራም አለ በኢትዮ ጣዕም ውስጥ። መላበሉኝ ያው ሰዎች የተጨነቁበት ያሳሰባቸው ጉዳይ ካለ የምንመካከርበት ነውና ያው እሱ እንደሚወድሽ እንደሚያፈቅርሽ እና ካንቺ ጋር በፍቅር መሆን እንደሚፈልግ ነገር ግን ባንቺ በኩል ያው ያልቆረጠ ነገር እንዳለ ግራ ይገባው ለመወሰን የተቸገረበት ነገር እንዳለ ስለነገረን እስኪ ጠይቁልኝ ስላለን ነው ምን ደውልልሽ። ማለት አንደኛ ይፈጥናል። እሺ ከጅምሩም ፈጣን ነበረ። በዛ ቅጽበት ላይ ይሆናል አይደለ? ከፍጥነቱ አንጻር ልንግባባ እንችላለን። በጣም ፈጣን ነው፣ አያዳምጥም። ወደ ቁም ነገር ዓለም ውስጥ አሁን የሰው ልጅ አንድ ሰው ከፈለገው መጀመሪያ የሚያስቀምጣቸው እንትኖች አሉ። ዝም ብሎ ለስሜት ብቻ የሚሰጥ ሰው ነው አይመቸኝም። እኔ ስሜት እንዳለው ነው። ፍቅርና ስሜት የራሱ ቦታ አይደል? ስሜት ማለት ራሱን ችሏል፣ ፍቅርም በዛው ልክ። እሱ ፍቅሩን ሳይሆን የገለጸልኝ ስሜቱን ነው ይመስለኛል። አዎ እድል ካለ እንደው በዚህ አጋጣሚ በጋራ ተነጋግሮ እነዚህ ያልሻቸውን ነገሮች እኛም እናነሳለታለን። እነዚህ ነገሮች ላይ ጥፋቱን እንደ ጥፋት አምኖ ማስተካከል የሚችል ከሆነ በጋራ ማውራት የሚቻልበት እድል አለ። ካንቺ ጋር ነግረሽ ውስጥ ታውቂያለሽ ከዚህ በፊት አሁን ያልሽን ነገሮች? አዎ ብዙ ጊዜ አውርተናል። እሺ ምን ነበር የሱ ምላሽ? አውርተናል። ለምንድን ነው እንደዚህ የምትፈጥነው? እሱ እኮ በሂደት የሚሆን ነገር ነው። ቅድሚያ የሚሆን ነገር አለ አይደል? ስትይው ምን ይላል እሱ? ስትይው ይሄን ነገር ስታነሽበት የሱ ምላሽ ምን ነበር? በቃ በዛው ነው። ምንም እንትኑን አይቀይርም። ለውጥ የለውም። በጣም ስንት አመት መሰለህ? 4 አመት 4 አመት ሙሉ መጀመሪያም ከፍጥነት አንጻር ነው እንደዚህ አይነት ነገር እንትን ያለው። ከዛ በኋላ እኔ ማለት ራስ የምትወቅሰው ነገር አለ አይደል? በቃ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን ነገር እኔ እንትን አልጂ ተረጋግቼ ሀሳቤን አንዳንዴ ራስን ሀሳብ ማዳመጥ ግድ ይላል። ግን እንደሆነ ያልሻቸው ነገሮች እንደው ቢስተካከሉ ቢያስተካክላቸው ቢጸጸት
ያከለ አይመስለኝም ልጅ ፈጣን ነው በቃ እኔ ፈጣን ሰው ወንድ ልጅ ፈጣን ዝም ብሎ እንደዚህ እንትን ያለ ነገር ደስ አይለኝም እንዴ ወንድ ልጅ ዛሬ ነው ነገ ማሰብ አለበት ሴት ነች ደካማ ጎን እንትን ደካማ ሀሳብ ያላት ቸኩላለሁ ይሄን አላመት 4 አመት ሙሉ አሁን ጭራሽ ርቄው ስለቆየው እንትን ነው ያሰብኩት እኔ እንደበቀል በቃ 4 አመት ሙሉ አፈገፈኩበትና አሁን ከሚያወራቸው አንፃር በቃ ተገናኝተን ራሱ ሌላ ነገር ነው የሚጠይቀኝ የሚመስለኝ ነው ወይስ እንደዚህ ነው ይጠይቅሻል? በትክክል ይጠይቀኛል ግን ደግሞ ጠይቆኝም ለበቀል እንጂ የሚቀጥል ራሱ አይመስለኝም የኔ ሀሳብ ማለት ነው የግሌ ማስበው አሁን እንደምትይው ከሆነ እና ችኩልነት እንደዚህ ስሜታዊነት ምናምን ነገር ካለ ይሄን ያህል አመት ይታገሳል ብለሽ ታስቢያለሽ? እንደዚህ አይነት ችኮላና እንደዚህ ስሜታዊነት ምናምን ነገር ከሆነ ይሄን ሁሉ አመት ይጠብቃል ብለሽ ታስቢያለሽ? እንደኔኮ ታቸው ነው ያገኘኛል ብሎ እሱ እኮ በቃ ምንም ነገር በቀርበ ምንም ማስታወስ አንቺ ነው ሌላ ህይወት አልቀጥልም በቃ አንቺ ነው ማስታወሰው ነው እንጂ ርጬውም እኮ ታቅቦ እየኖረ አይደለም። ስለዚህ ለምትያቸው ነገሮች መረጃ አለሽ አይደል? አዎ አይ አንድ ጥያቄ የነበረው ምንድነው ምናልባት አሁን ያልሻቸው ይሄ ችኩልነቱ ጥያቄው የሆነ ይገባናል ምን ሊሆን እንደሚችል የምትይው ነገርና ለእንደዚህ አይነት ነገሮች ያለውን ፍጥነትና ችኮላ እንደው ቢተውና ወደፊት አብሮ ካንቺ ጋር ማሰብ ቢችል የሚሆን አይነት ሰው ነበር? የምትወጂለት ነገር ነበር? ምን እንዲከታጉልኝ እውነት ማለት ከቀረብኩት እስከዛሬ ድረስ ያ ነገር ቢኖር ኑሮ ያው ስህተቱን ግን አንዳንዴ ትደውይለታለሽ እኮ እንደነገረን። ኧረ በፍጹም ስንት ጊዜ መሰለህ እንደውም ስልኩን ጠፍቶብኝ ከስንት ጊዜ በኋላ ማን ልበል እያልኩ ነው የማወራው እንጂ እንኳን የምደውልበት እንትን የለኝም። ሌላ ምን አነሳልን? ያው ለመወሰን እንዲቸገር ያደረገው ነገር የሆነ ፍላጎት ነገር እንደሚያይብሽ ለምሳሌ አንዳንድ ጥያቄዎች ካርድ ሲያልቅብሽ ካርድ እንዲሞላልሽ ሌሎች አንዳንድ መሰረታዊ የሆኑ ነገሮችን የቤት ቁሳቁስ ያው ማድረግ ያለበትን ለቀጣይ ህይወት ማሟላት ያለበትን ነገር እንዳሟላ ትጠይቀኛለች ይላልና እንደውም የመሰለን ምንድነው በቃ አብሮ ከሱ ጋር አብረሹ ለመኖር ፍላጎት ኖሮሽ ነገር ግን እሱ ቁም ነገር ያጣ አይነት ነገር እንዲሰማን ያደረገውና እንደዚህ አይነት ነገር አልነበረም። እንደዚህ አይነት ነገር ግዛ ለቤት ያስፈልጋል። መጀመሪያ ከጅምሩ የራቁበት ምክንያት ስልክ ይቀያይራል። በቃ በወር ውስጥ ቢያንስ ስልክ የሱን ስልክ አላነሳት በሌላ ሰው ስልክ ያስደውላል፣ በሴት በወንድ ያስደውላል። በቃ በጣም ብዙ እንትን አብሻለሁ በሱ ማለት ነው። እና ይህን ነገር ዞር ብሎ አላየሁም። አሁን እሱ እኔ የቤት ቁሳቁስ ሳይሆን ካርድ ልጠይቀው እችላለሁ ግን የቤት ቁሳቁስ የትኛውን ቤት ይዞት ነው ቤት ቁሳቁስ ልጠይቀው ግን በጣም የራቁበት መንገድ የመጀመሪያውን አላነሳላችሁም። አዲስ አበባ ማለት እንዲዶ ሰሜን ሸዋ ሄዶ አዲስ አበባ ነው ብሎኝ ነበር። እሱን ነግሮናል። ምን መሰለሽ አያት አካባቢ ስራ ነበር አለ እና አንቺም ስራ እንደጀመርሽ ከዛ በኋላ ግን በቃ የስራ ሁኔታ ጥሩ ስላልነበረ ወደ ደብረ ብርሃን አካባቢ ሄድኩኝ ለሷ ስላልነገርኳት ይሄ በጣም ጥፋቴ ነው ብሎ እሱንም አምኗል። እሱ ተጸጽቶ ማለት ነውና ከዛ ማለት ምን ተባልኩኝ እኮ ነበር እዚህ ሆነ ላይ ድረሽለት ሁሉ እየተባለ ሲሄዱ ወንድ እየደወለ ማለት ነው። ምን ሆኗል? አንዳንዴ የምትወደውን ሰው ስልክ አሳልፈህ ራሱ ለሰው አትሰጥም እንኳን ለሰው ማስደወል። ስለዚህ አንቺ ስትደውይ አሳልፈው ለሰው ይሰጣል ስልኩን አንተ ሌላ ሰው ስልክ ያስደውላል እና በሱ ክፍተት ፈጠረ በራሱ ሰዓት በቃ እንደማይሆን ይወጥኝ ራኩኝ እኔ ራስ ኦኬ። ስለዚህ በፊት የሆነ ነገር ነበረ ነገር ግን የሚሆን አይነት ስላልመሰለሽ አንቺ ከዚህ ህይወት መውጣት ፈልገሻል። በቃ አሁን ብቻ ነው የተረዳችሁ። ግን ካርድ ላከልኝ ምናምን እንትን ማለት ሳይሆን በቃ በሰዓቱ ከፍጥነቱ አንፃር በሆነ ነገር እንትን አድርጎ ከዛ በኋላ ግን እንደማይሆን ወሰንኩኝ። ራሴን አሳማት ሴት ልጅ ነኝ እንዴ መወሰንም አለብኝ። እሱ ገና እንትን ያለ እንደው እኔ ራሴን እንትን ማለት የለብኝ። እሺ እንደዚህ ቢሆንስ አሁን ያልሽንን ነገር እሱም ይሰማል። ነገር ግን እንደው ፊት ለፊት በግንባር ተገናኝታችሁ በዚህ ምክንያት ይሄ ነገር የሚሆን አይደለም ብለሽው ብትነግሪው
እንደው አንዳንዴ ነገርም ባይን ስለሚገባ ይህን ነገር ለማድረግ እድል አለ ለመገናኘት? ጥያቄው ሌላ ነው። እሱ አሁን በእንደዚህ አይነት ባላችሁኝ ነገር የሚስማማ አይመስለኝም። እሱ በቃ ጥያቄው ሌላ ነው። እንደውም ላምነሽ እንዲህ ወተት አይወጣሽም ማልበሽ ነው ሁሉ ድረስ ማለት ነው እንጂ አያስፈልግም። በቃ ከዚህ በኋላ ከምንም አይነት ነገር በፊት ሌላ ነገር ጥያቄ እንዳታቀርብ አልኩት። ሌላ ነገር ጥያቄ ማለት ወሲብ እና ግንኙነት ማለት ነው። ሌላ አዎ እሱን እንዳትጠይቅ በቃ እንደዚህ ጥሩ አይደለም ብዬ ስለው እንዴ ላምነሽ እንዴ ወተት ይወጣሻል ታዲያ ነው ያለ። ለዚህ ነው ዋና የምትፈለጊው አይነት ነገር ማለት ነው። ለዚህ ነው የፈለኩሽ እንደማለት ነው። በቃ እሱ ነው ያለኝ ለኔ ለሱ ወይም ከባድ ነገር ሆኖ አይደለም። አሪቄው ስለቆየው በቃ እሷውን እንደራሴ እንደበቀል ነው እንትን ያለኝ መሰለኝ። በቃ አግኝቼ ዛሬም ነገም ላግኛት ሳምንትም ወርም ላግኛት ባገኘው ቅጽበት እንትን ይፈልጋል። በአንቺ በኩል ግን እንደዚህ ከሆነ አቋምሽ በተቻለ መጠን ይሄ ካርዱ ምኑ መቅረት አለበት እኮ አይደለ? ለምን ኧረ ማርያምን ልኮልኛ ያክል ሲጀበር የሆነ ሰዓት ጠይቄው ለማታለል ለመቅረብ መሰለኝ አንዴ ልኮልኛል እንጂ ሲጀመር አያስፈልገኝም ሁሉ። ምክንያቱም አብረን ማስቀጥለውን ሰው ገንዘቡ መብላት አያስፈልግም። እሱ ነው ትንሽ የሚያሳስት ፍንጭ የሚሆነው እንትን ነው እሱ ለማግባቢያ ያክል ነው እንጂ 4 ዓመት ሙሉ ላከልኝ እንዴ ላኩላት አለ። አይ አላለም እንደዛ። መሀል ላይ እንደዛ አላለም። አልፎ አልፎ ነው ያለው። አልፎ አንዳንድ ጥያቄዎች ያው እኛ የመሰለን ምንድነው እንደው ፍላጎት ኖሮ ቁም ነገረኝነት ያጣም ይመስል አይነት። ምክንያቱም የቤት ዕቃ እንዲገዛ ያው ምንድነው አንዳንድ ሴቶች ወንዱ ቁም ነገር ያጣ ሲመስላቸው በቃ እስኪ ቁም ነገረኛነቱን ለማረጋገጥ ቤቱን እንዲያሟላ የቤቱ ሰው እንዲሆን ጥረት ያደርጋሉ። እንደዛ አይነት ነገር ስለመሰለን ነው መደወላችንና እሱም ብዬም ነበረ ማለት ምን ላይ ነህ ይሄን ያህል ጊዜ ተረራቅን አይደል? ምን ላይ ነህ ምን ሆነ የት ደረስክ ስለው አሁንም እዛው ነው ጨራሽ እዛው ነው። አንድ ሰው ገርቦ ሊርቅ ይችላል፣ ግን ራስን እንትን ማለት ካልቻልክ ነገ ለኔ ሸክም ነው የሚሆነው። የባሰ ነው። አሁን ቅድሚያ ራሱን መጠየቅ አለበት። ራሱን እስኪ ራስን ቆም ብለህ እኔ ምንድን ነኝ እኔ ምን አይነት ሰው ነኝ ብለህ ራስህን ያልኩት እንደዛ ስለው የሚመልሰው አሁን የሆነ አለ አይደለ የሆነ ህፃን ነገር የጌም ጨዋታ ነገር ነው። እኔ ደግሞ እሱ አያስፈልግም። እሺ አንድ ጥያቄ ብቻ የመጨረሻ መጀመሪያ አካባቢ ጥሩ ጊዜ ነበራችሁ በፍቅር? እኔ ልጅነት ምን ያለ በዛን ሰዓት እኔ አላውቅም ምን እንደምልህ ብቻ አላውቅም። የሆነ ብቻ የሆነ ነገር ፍንጭ ነበረው። ፈልጌው አይደለም ያን ነገር ፈልጌው አይደለም ማለት ያለ ፍላጎትሽ ነው የተፈጠ እሱ ነገር የሚሆን በቃ ቀስ ብሎ የሰው ማንነት ስትረዳ ምን እንደሆነ ስታውቅ ነው። ማሰቤበት ቅጽበት ካጣን ነው በቃ ፍትንትን ያለ ነገር። እሺ ማይ ሆነ አንቺ ግን ወደ ሌላ ህይወት አልገባሽም አይደል? በዚህ መሀል ሌላ የፍቅር ግንኙነት ምናምን አልጀመርሽም በዚህ መሀል? አረ አልጀመርኩም። ምንም የለም። አይ ይሁን በቂ መልስ ያገኘን ይመስልናል። ተስፋ ያለው ነገር አይደለም እንደነገርሽን። ምንም ተስፋ የለውም እንደነገርሽን። እኔ ያው ተስፋ ዘራሪቲ ቁጭ አላልኩም። ፈጣን ነው በቃ የወንድ ልጅ ፈጣን አልወድም። እሺ ያው ከበቂ በላይ ምላሽ ሰጥተሻል። እሱም እየሰማ ነበር የነበረው። አንቺን በጣም ነው የምናመሰግነው። ያው ስምሽንም አላነሳንም፣ ምክንያቱም መጀመሪያም ስላላስፈቀድንሽ ስንደውልልሽ ስምሽን አላነሳንም። እናመሰግናለን። ግን በጣም በጥሩ ሁኔታ ነው ያወራሽን። እሺ አዎ ማለት የተሰማኝን ስሜት ገልጫለሁ መሰለኝ። ፈጣሪ አክብርሽ። እናመሰግናለን። ፕሮግራማችንን ተከታታይ ከቻልሽ እሺ የሚመችሽ ከሆነ ሌላ ሁሌ ነው ማለት ያለ ሰዓቱ ስለሆነ ነው እንጂ እኮ ተከታታይ ነው። ቅዳሜ መሆኑን አላወቅሽም ማለት ነው። አናቃችሁም አልሽ እኮ ቅድም ተይ እንጂ አንቺ ምን በመዶሻ ናታችንን ከመታሽ በኋላ ችግር የለም። ለማንኛውም ተከታታይን እሺ በጣም አመሰግናለሁ። እግዚአብሔር እናመሰግናለን። እሺ እናመሰግናለን። እሺ እሺ ገራሚ ነው። የጠበቅኩትን ሳይሆን ያልጠበቅኩት ነገር ሆኗል። አንዳንድ መደወላችን ልክ ነበር። እንኳንም ደወልን፣ ጥሩ ነው። ልንፈርድ ነበር። እሱ ከነገረን አንጻር ሁልጊዜ እንግዲህ እዚህ ጋር ታሪኮች ሲቀርቡልን ከደዋዩ አንጻር ሆነን ነው እኛ የምንረዳው እንጂ በዛኛው ሳይድ ያለውን ነገርማ ብናቀው ልክ እንደ ዛሬው አይነት ሌላ ጉድ ደግሞ ይዘው ይመጣል እንጂ እኔ ልል የነበረው ነገር አሁን ልነግርህ እችላለሁ።
በቃ ተመሳሳይ ተቀራራቢ ነው የሚሆነው በእርግጠኛ። ምንም በቃ ጥቅማ ጥቅሞችን ነው እየፈለገች ያለችው። ይሄን ያህል የሚያጣላ ነገር አይደለም። ሳትነግራት መሄድህ፣ ስትመጣ ይቅርታ ጠይቀ ነገሮች መስተካከል ነበረባቸው። ይሄን ማድረግ ካልቻለች በቃ ጥቅሙን ነው የምትፈልገው። ስለዚህ ትቅርብህ ብዬ ነው ምክር ልሰጥ የነበረው። ተቀራራቢ ነው በእኔ በኩልም የነበረው ስሜት። ነገር ግን ገለበጥ ታሪክ ይለካ። ነገር ግን ምንድነው ይሄ የሚያስተምረን? ብዙ ጊዜ ተበደልን የሚሉ ሰዎች የሚነግሩ እንድታምናቸው ሆነው ነገሮች ቃላት ተሰካክተው ስትሰማቸው የአንድ ወገን ብቻ ይዘህ ሀሳብ ትሰጣለህ እና ለመፍረድ ትቸኩላለህ። እና ይሄን ማድረግ እንደሌለብን ብዙዎች ላይ በህይወታችንም ነው፣ በጓደኞቻችን፣ በራሳችንም፣ በሌሎችም እና አድማጫችን እየሰማ ነበር ፕሮግራሙን በቀጥታ። የሷ ምላሽ ማለት ነው። አብርሃም እየሰማ ነበር። ምናልባት አድማጮችም እየሰማችሁ ከነበረ መጨረሻ አካባቢ ስልክ ሲዘጋ ሰምታችኋል። ሲቋረጥ ድምጽ ነበረው። ስልክ ዘግቶ ነው የወጣው ማለት በበቂ ደረጃ መልስ ተሰጥቶታል ብለን ተስፋ እናደርጋለን። እና በኋላ ላይ ደወልን፣ እስኪ ምናልባት ተቋርጦበት ሊሆን ይችላል ብለን ሚኪ እየደወለለት ነበር። ስልኩን አብርሃም አያነሳም። በቃ ተመልሷል ማለት ነው። ስልኩን ካላነሳ ደግሞ እሷ የተናገረቻቸው ነገሮች በአመዛኙ እውነት ናቸው፣ ወደ እሷ የሚያጋድል ይመስለኛልና አትሊስት ጠብቆን እስከ መጨረሻው ወይም ስንመልሰን ስንደውልለት አንስቶ አይ በዚህ ባለችው ነገር ላይ አልስማማም ማለት ካርልች ብሎ መሞገት ይችል ነበረ፣ ግን አላረገም ያንን። እና አብርሽ አትፍጠን፣ በሌላ ህይወትህም አትፍጠን። ይሄ የሚሆን አይመስለኝም። አሁን ከእሷ ጋር ያለው ነገር ምናልባት እኔ እንደው እድል ካለ ፊት ለፊት ሰዎች ሲተያዩ የሆነ ነገር እኮ ነበር። እሷም መጀመሪያ አካባቢ አላረገችም፣ ምንም ነገር አልነበረንም ብላለች። ነገር ግን መጨረሻ አካባቢ ስንጠይቃት የሆነ ነገር ነበር፣ ተስፋ ነገር ነበረ። ግን ስታዩ በጣም ፈጣጠነ። ሲደነቃቀፍ ጥያቄው ቀጥታ ወደ መኝታ ቤት ወደ አልጋ መኝታ ቤት ፈጠነባትና ከመደጋገምም አልፎ ደግሞ እነዚህ እላፊ ንግግሮች ውስጥ ምናምን ታዲያ ያ ካልሆነ ምን አለ ሌላማ ምናምን አይነት ነገር ስለነበር አገላለጹ ይገፋል በእርግጠኛነትና በጣም ልክ ያልሆነ ነገር ነው። አብርሃም ያለህ ራስህን አርም፣ አስተካክል። በቀጣይ ህይወትህ በብዛት ሴቶች ከኛ ከወንዶች በተሻለ ነገሮችን አርቀው የሚያዩ ናቸው፣ የሚያገናዝቡ ናቸው። እና እኔ ደግሞ 4 ዓመት የሚለው ነገር ላይ ስንሽ እሷንም ስቃወማት የነበረው ለጊዜያዊ ስሜት ከሆነ ይሄን ያህል ጊዜ ይጠብቃል ብለሽ ነው በቃ ሞክሮ ካልሆነ ጥፍ ይላል አይነት እንጂ ምናምን ለሱ እኮ ነገረች። እንደው ዝም ብሎ አልተቀመጠም። እንደዚህ አይነት ሰዎች እሷ እንዳለችው አይነት ሰው ከሆነ አርፎ አይቀመጡም። እንደዚህ አይነት ሰዎች ሌሎች አማራጮችንም እየሞከረ በመሃል ቼክ የሆነ እሷ ጋር የወደደው ነገር አለ የሆነ እሷ ጋር የወደደው ነገር አለ። ዞሮ ሲመጣ የምትቀበለው አይነት ሴት መስለዋለች። እሷ ግን እንደዚህ አይነት ሰው አይደለችም። ስለዚህ እንዳለችው ለሳምንት የሚሆን ለምን ብቻ ብቅ ብሎ ሲመጣ ወደ አልጋ መሮጥ ነው የሚፈልገው። እሷ ደግሞ ይሄን አትቀበልም። መገዛጁ እዚህ ውስጥ ገብቶ እንግዲህ ያው አለንጋችንን እያሳረፍንበት ነው። ባትዘጋው እኮ የሚደርስብህ ነገር እንወርድብህም ነበር። ዘጋኸውና ወጣ። አይ ጥሩ ነው። ይሄንን ይመስል ነበር የዛሬው መላብልኝ። ትንሽ ያልተለመደ ክስተት ነበረው፣ ግን ብዙ ነገር ተምረናል። ሁሌ ተበዳይ ሆኖ የሚቀርብ ከሳሽ ሁልጊዜ በጣም ታማኝ የሚሆንበት አመለካከታችን ላይ ለውጥ እንድናመጣ የሚያደርግ ጥሩ አጋጣሚ ነው።